አልহামዱሊላህ እንደገና ተመልሰናል ያው አያተል ኩርሲይን በማገባደር ላይ ነው ይያለና አሁንም ያለቀው ከዛው እንቀጥላለን من ذا الذي يشفع عنده الا باذنه ይላል ያ አላህን እንግዲህ ግርማ መጎስና ሀያል መሆን ለማወቅ ከፈለጋችሁ እኔ ነኝ የሚባል ማንም ታላቅ የታላቆች ታላቅ ቢሆንም ከሱ ዘንዳ እሱ ካልፈቀደለት በስተቀር ማን ነው እሱ ሊሸመግል የሚችለው ይላል እንግዲህ ያወቀን ጨነቀው እንደሚባለው እናንተ እንደቀላል ነገር ስለምታው ዝም ብሎ ማንኛውም ሰው ጌታን ሄዶ ይጠይቃል ያስታርቃል ይያላችሁ ትገምታላችሁ እኔ ደግሞ ራሴ የመለመልኩትና የመደብኩት ካልሆነ በስተቀር ማንም ታላቅ ነኝ ብሎ እኔን መጥቶ ሊያናግር ማንም የሚችል የለም ይላል ማለት ነው ይሄ ላይ እንግዲህ ሸፋ በመሰረቱ አለ ግን ህግ አለው ማለት ነው ሸፋ ሊያረግ የሚችለው ወላ ይሽፈዑነ ኢላ ሊመን ይርተዳ ይላል ሌላው ቦታ ጌታ ለወደደውና ለጋበዘው በስተቀር እንጂ ማንም ሻፊዕ ሊሸፋ አይችልም ማለት ነው ሻፊዕ ማለት ሽምግልና አገልግሎት የሚሰጥ ማለት ነው ምን الشفع ነው የተያዘው አጣማጅ ማለት ነው አንድ ሰው አንድ ባለ ጉዳይ አሳሳቢ ችግር በሚኖረው ጊዜ በቀጥታ ራሱ ዝም ብሎ ወደመለከተው ክፍል ቢሄር ተቀባይነት ላይ ኖረው ይችላል ስለዚህ ያ አስተናጋጁ ክፍል ክብር የሚሰጠው እሱ ተባባሪ ጥንድ ሆኖ አብሮት የሚሄድ ሰው ያስፈልገዋል ማለት ነው ያ ሸፊዕ ይባላል ይሄኛው ባለ ጉዳዩ መሽፉዕ ለሁ ይባላል ያኛው ደግሞ መሽፉዕ ይባላል ማለት ነው ሶስት አካል ናቸው ማለት ነው ሽምግልናውን የሚይዘው በሽምግልናው ተጠቃሚ የሆነው የሽምግልናው አስተናጋጅ ማለት ነው የሽምግልናው አስተናጋጅ ባለቤቱ አላህ ነው ሸምጋው ተመራጩ ታላቅ ሰው የተባለው ነው ተገልጋዩ ይሄ ባለ ጉዳዩ ነው ማለት ነው እኔ አርካን ናቸው ሶስት መሟላት አለባቸው ማለት ነው ከዛ በኋላ በእነዚህ ሶስት አካሎች መካከል ግንኙነታቸው ምን መሆን አለበት የሚለው መረሳት አይገባውም ጌታ ዋናው ባለቤቱ ያን ለሽምግልና የሚመረጠውን አካል እሱ ቅና የሰጠው መሆን አለበት የጋበዘው መሆን አለበት እንደገና አገልግሎት የሚሰጠው አካል ደግሞ ጌታ ለሱ ሽምግልና የሚፈቅድ መሆን አለበት ማለት ነው ሸምጋውንም ለሽምግልና የሚቀጥረው እሱ ነው የሚሸመገልለትንም ፍቃድ የሚሰጠው እሱ ነው ማለት ነው ይሄ ካልሆነ አይሟላም ማለት ነው وكم ملك في السماوات والارض لا تغني شفاعتهم الا من بعد ان ياذن الله لمن يشاء ويرضى الى ማለት ነው በሰማያትና በምድር ስንትና ስንት ናቸው የአላህ ባለሟሎች መላእክቶቹ እነሱ እንኳን ንጹሃኖቹ አንድ ቅንጣት ወንጀል የሌለባቸው አላህ Subhanahu Wa Ta'ala ካልፈቀደና ካልጋበዘ በስተቀር ለማንም ሊሸፍዑ የማይችሉ ይላቸዋል መላእክቶቹን ማለት ነው ስለዚህ እነዚህ ሽሩጦች መሟላት አለባቸው እኛ እንደሚመስለን ዝም ብለን በየጓዳ ጎድጓዳው ድርቶ ጎታችን ሁሉ ወልይ ይሆናል እሱ ይረዳኛል የሚባልበት ምክንያት አይኖርም አንተ አይደለም የምትመለምለው መጀመሪያ እሱ የወደደውና ያወቀው መሆን አለበት እንደገና ደግሞ መጋበዝም አለበት አንተን ለእንዲህ አይነት መድቤሃለሁኝ ብሎ ስልጣን ሲሰጠው ብቻ ነው ሊንቀሳቀስ የሚችለው ማለት ነው ካላደረገ እንዲሁ ዝም ብሎ ሄዶ በር ቆፍቅፎ እኛ እንደምናረገው እንደዚህ ነውና ለዚህ ጉዳይ መጥቻለሁኝ ካለ ይሄ ህገ ወጥ ነው ብልግና ነው ተቀባይነት የለውም ነው የሚለው ስለዚህ በመሰረቱ እንኳን ፍቃድ ያላቸው እንኳን አዲስ ፍቃድ ይፈልጋሉ ሙሽ የሌለው ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰለም ተሻፊዖቹ ሁሉ የመጨረሻው ታላቅ የሚባሉት ናቸው የሸፋዓቸው አይነት በጣም ብዙ ነው አጠቃላይ ዓለም አቀፍ ሸፋዓ የሰጠው ለሳቸው ነው አሳ የባዓተከ ረቡከ መቃም ማህሙዳ ይላል ያንን ስልጣን ሰጥቷቸው ይያሉ የውመል ቂያማ ሲሆን ታላላቆቹ ነብይ ሁሉ ሲጠየቁ ፈስለል ቀዷ ላይ አንችልም ይያሉ ሲንሸራተቱ እሳቸው የመጨረሻ ይሄ ተስፋ ቃል ስለተገባላቸው ይሽን የሞክራለሁ ብለው ይስማማሉ ሲስማሙ ግን አላህ ቃል ገብቷል አሳ የባዓተከ ረቡከ መቃም ማህሙዳ ብሎ ቀጠሮ ይዞላቸው ነበር በሰጠኝ የቃል መሰረት ይሄው ህዝቦች ተጨንቀዋልና ብለው በር ቆፍቆፈው አይደለም የሚጠይቁት ፈአምሺ تحت العرش فاسجد ነው የሚሉት ደይጥና ውስጥ ነው የሚገቡት ማለት ነው የመጨረሻው ታላቅ የተባሉት تحت العرش ሂጀ በግንባር ይደፋና ፈየድዑኒ ማሻ يدعلها ስጁዱ ዛሬ እንደምታረጉት የሰኮንድ ስጁድ ወይም የደቂቃ ስጁድ አይደለም
እልክ የሚያስፈጅ ዘመናት የሚያስቆጥር ሱጁድ ነው ማደርገው መሬት ተደፍቻለሁ እዛ ሳደርግ ወይ ወላ ይልሂሙኒ الله መሐሚደ ላ احسنها الان እዛ በግንባሬ በመደፋ ጊዜ ጌታዬ ማመሰግንባቸው በጣም ልዩ የሆኑ ቃላቶችን ተጭንቅላቴ ያፈልቅልኛል አሁን ልበልብል አላውቃቸውም እነዛን ቃላቶች አሉ እነዛን ብርቅዬ የሆኑ ቃላቶች እየደገምኩኝ እያመሰገንኩና እያወደስኩኝ ስንት ጊዜ ያላየ መስሎ ዝም ይለኛል አሉ ቃል የገባላቸው እኮ ተዛ የፈለገውን ያህል ቆይቶ ሲያበቃ በመጨረሻ ልክ እንዳላወቀ ምን ይላል ያ መሐመድ ምን እያረክ ነው ይላል እንደገና እና ارفع رأسك ተመልከት ارفع رأسك ራስ ማንሳት ራሱ ፍቃድ ይፈልጋል አሁን ራስን እንድታነሳ ተፈቅዶልሃል ተባለ ሰል ቱዕጣ ወሽፈዕ ትሸፈዕ في صحيح البخاري ያለ ነው ይሄ ሐዲስ ማለት ነው እና ተነስ ቀጥ በልና ጉዳይ ካለ ጠይቅ ሽምግልና ማምሮህ ከሆነ ሽምግልና ተቀባይነት አለው ብሎ አዲስ ፍቃድ ይሰጣቸዋል ማለት ነው ዛሬ አስቀድሞ እንግዲህ 1400 አመት በፊት ፍቃድ የሰጣቸውን ያንን እንኳን ይዘው ቀጥ ብለው ጌታን ማናገር አልቻሉም የመጨረሻው ታላቅ ሰው ማለት ነው በዚህ ደረጃ ነው ሸፋዓ የሚባለው ማለት ነው በዚህ መልክ ሳይሆን እንግዲህ ዛሬ ግን ማንኛውም ዝም ብሎ እዚህ ግባ የማይባለው ሁሉ ለራሱ ማንነቱ ያልታወቀው ሁሉ እገሌ ያለኝ እየተባለ የሰው ልጆች ጌታቸውን ረስተው ባታላዎችና በሸንጋዎች እንደዚህ ገደል እየገቡ ነው ያሉት ይሄንን እወቁ ያለኔ ፍቃድ ማንንም ሰው ሸፋዓ መጠየቅ የሚችል የለም የሚለው ለዚህ ነው ማለት ነው ስለዚህ ሸፋዓ ማለት በሐቂቃ በተጨባጭ ባጭር ቃል ለመግለጥ ከተፈለገ ሸፋዓ የለምም አለምም ማለት ይቻላል ማለት ነው የለም በአላህ ሥርዓትና ህግ ካልሆነ በስተቀር ሸፋዓ የሚባል የለም በአላህ ሥርዓትና ህግ ተሆነ ደግሞ አለ የዛ ጊዜ ደግሞ ሸፋዓው የማን ነው የሚሆነው በሐቂቃ የሱ የራሱ ነው ማለት ነው ሊላሂ ሸፋዓቱ ጀሚዓን ይላል ሸፋዓ የተባለ የኔ ነው ይላል መነሻውም መድረሻውም እሱ ነው ማለት ምንድነው ሊሸፍዕለት ሊሸመግልለትና ሊረዳው ወይም ሊምረው የፈለገውን ሰው የሸፋዓውን እድል ያመቻችለታል ማለት ነው ካልፈለገ ግን ዝግ ነው ማንም እዛ ዝር ብሎ መጠየቅ የሚችል የለም ማለት ነው ስለዚህ ሸፋዓ ማድረግ ሸፋዓ የሚባለው ነገር አላቃህ ልብ መንጠልጠል ያለበት በዋናው ባለቤት ላይ መሆን ነው ዋናው ባለቤት እሱ ነው እሱ ካለ የፈለገው ሰው ሊሸፍዕህ ይችላል እሱ ካላለ ግን እናትክም አባትክም ዘወር ብለው ሊያውህ አይችሉም ማለት ነው እሱ ታልጋበዛቸው በስተቀር ቢጠይቁም ተቀባይነት የላቸውም ስለዚህ ምንድነው አላህ የሚሸፈዑትን ሰዎች በወዳጆቹ ሽምግልና የሚደረግላቸውን ሰዎች አውቆ ወስኖ አስቀምጧቸዋል በሰንጠረዥ ነው ያሉት ስለዚህ ያከፋፍላል እሱ ማለት ነው ሰንጠረዥ ነው የሚሰጥህ አንተ አላህ ወዶ ከሆነ በአንተ ሰበብ ሁለት ሰው እንዲምር ፈቅጃለሁኝ መጠየቅ ትችላለህ ብሎ ይጋብዝሃል ማለት ነው አንተ ደግሞ 3 ሰው ፈቅጀልሃለሁኝ አንተ ደግሞ 4 ሰው እያለ እንደ ደረጃው እንግዲህ የሚያከፋፍለው እሱ ነው ማለት ነው ስለዚህ አንተ ለስም ብቻ ነው እንጂ እሱ ነው ራሱ ዲሉን የመደበው የሚያከፋፍለው ማለት ነው እነዛ ቁጥራቸው ብቻ አይደለም 3 ሰው 4 ሰው የሚባለው ብቻ ሳይሆን ስማቸው ጭምር ይሰጣል ማለት ነው የምትጠይቅላቸው ሰዎች ስማቸው ጭምር ይሰጣል አንተ የምፈልገው አሁን አንተ ተተሰጠህ ወይ ለአባትህ ወይ ለእናትህ ወይ ለሚስትህ ወይ ለወንድምህ ነው የምታደርጋት ያው ሰው በአቅራቢያው ነውና ማለት ነው እንደዛ አይደለም አላህ በራሱ መስፈርት የሚጠየቅላቸውን ባሮች መድቧል ጠያቂዎችን መድቧል ለገሌ የተመደቡት ገሌ 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 ይባላሉ እነሱን መጠየቅ ትችላለህ ነው የምትባለው ማለት ነው ተዛች ፍንክች ብለህ ብትሄድ ህገ ወጥ ነህ ስለዚህ አባትህ እያለ እናትህ እያለች አንተ የማታቀው ሰው ሊሰጥህ ይችላል ማለት ነው የማታቀው ሰው ወይም በአገርህ እንኳን የሌለ የሌላ ዜጋ ሊሰጥህ ይችላል በአህጉርህ የሌለ በዘመንህ የሌለ በሌላ ኡመትም ሊሆን ይችላል ብቻ በአንተ ስም ይሄን ያህል ሰው ይማራል የሚባለው ነው ለአንተ ክብር የሚሆንህ ስለ በአርሎ አይደለም በሙስና አይደለም አወኩሽ ማለት የሚባል ነገር የለም ቀጥታ አንተ 10 ሰው ለገሌ 10 ሰው ሸፋዓ ተፈቀደለት ከተባለ ያንተ ጥቅሙ ምንድነው 10 ሰው ለመማር ሰበብ ሆንክ አላህ ጋበዘህ ይሄ ነው ትልቅ ሰው የሚያደርግህ አላህ ተራሳ አልፈህ ለ10 ሰው ሸፋዓ ተሰጠህ ለ5 ሰው ሸፋዓ ካገኘህ
እገሌ ታላቅ ነው ተብሎ ክብርህን ለማሳየት ብቻ ነው። የማረው ግን ማን ነው? የመደበው ማን ነው? ባለቤቱ ነው ማለት ነው። አንተ ምንም የምትመለምለው ነገር የለም። እንደገና ይሄን እድል ከሰጠኸኝማ ምን ነው ቤተሰቦቼ፣ ዘመዶቼ፣ ሙሩዶቼ የምትልበት ምክንያት አይኖርም። እሱ ራሱ የሰጠህን ብቻ ተቀብለህ ማንበብ ነው ያለብህ ማለት ነው። በተሰጠኝ ፍቃድ መሰረት አመሰግናለሁኝ እገሌ ገሌ ገሌ የተባሉትን ሰዎች ጌታ ይማርልኝ፣ በቃ ምሬልሃለሁ፣ አለቀ። እነዛ እነማን ናቸው የሚባል ነገር ውስጥ አንተ አትገባም ነው። ሰዎች ግን እስካሁን ድረስ ሊረዱት ያልማይችለው ነገር ይሄ ነው። ሁል ጊዜ አንተ አንድ ነገር ታገለገልክ አብሽር ይልሃል። አንዱ ፉቅራ ጠንቋይ ተነስቶ አለንህ ይልሃል። ምስኪን እሱ ለራሱ መቻውቆ የት እንደሚወድቅ። ፈላ የመኑ መክረላህ ኢላ القوم الخاسرون። የአላህን አደጋ የሚተማመን ለኪሳራ የተዳረገ ነው። እኔ ምን አለብኝ ተራሱ አልፎ እኔን ያመነ እኔን ያወቀ ሁሉ የኛን ሐሪማ የረገጠ ይላል። የመውሊዳችንን አመዲ የነካ ሁሉ ማእሳት አይነካውም ይላል። ይሄ አጭበርባሪ ነው። እንዴት ነው የአላህ ረሱሎች እንደዚህ ብለዋል እንዴ? ተነሱ በላይ አለ እንዴ? ይሄ ልቅነት ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋልና አላህ ደጋግሞ ነው ደግሞ ማአት ጊዜ ነው 10 በላይ ነው ይሄ አይነት አያ ያለው ቁርአን ውስጥ من ذا الذي يشفع عنده الا باذنه ولا يشفعون الا لمن ارتضى قل لله الشفاعه جميعا። ይሄ ሁሉ እየደገመ የሚያሰምረው ለምንድን ነው? በሸፋዓ አትታለሉ አትደለሉ። ሰዎች በሙሉ የሸፋዓን በተሳሳተ መልኩ በተረዱ ቁጥር ነው ለሽርክ የተጋለጡት። በሙሉ የተለያየ አምልኮ የሚያመልክ ሁሉ እኮ በሸፋዓ ስም ነው። ይሄን ታውቃላችሁ? ሙሽሪኩል አረብ እንኳን ሊቀርቡና ኢለላህ ዙልፋ አይደል እንደ ያሉት ሃኡላኢ ሹፋዓኡና ዒንደላህ አይደል የሚሉት። ቁርአን ይሄን የሚነግረን በሸፋዓ ስም እኮ ነው። በሙሉ ዓለም ላይ ህገወጥ የተባለ አምልኮት ያለው ሸፋዓ ነው። ምክንያቱም ያ የምታመልከው ነገር ቅርጽ፣ አውልት፣ የተለያየ ነገር ተጀርባው ምን አለ? ትልቅ ሰው ነው ወይ ነብይ ነው ኢየሱስ ነው ወይም ስዲቅ ነው እነ መርየም ናቸው ወይ መላእክት ነው እነ ጅብሪል ናቸው እነ ሚካኤል ናቸው። እነሱን ወክሎ ነው ይሄ ቅርጽ እኮ የሚቀመጠው የወዳጆቹ ቅርጽ ስለሆነ እንጂ የገበታውን ድንጋዩን ጌታ ነው ይሰማኛል የሚል ካፊር እኮ የለም። ያ ቃል ግን ያ የአላህ ወዳጅ ምስል ስለሆነ ነው የሚልህ። የነብዩ ኢሳ ምስል ስለሆነ የመርየም የስዲቃዋ የሚካኤል የጅብሪል ምስል ስለሆነ የወዳጁ ምስል ባከበርኩና በተሳለምኩ ቁጥር ጌታ የሱን ሸፋዓ ይሰጠኛል፣ በሱም ማራለሁኝ ጌታችን መድኃኒታችን የሚለው እኮ በዚህ ተነስቶ ነው። በሸፋዓ ነው መነሻው። ሸፋዓም በተሳሳተ መልኩ በመረዳት ማለት ነው። ይሁዶችንም ብታያቸው መጁሶችንም ብታያቸው ሁሉም ነገር ፀሐይ የሚያመልከው ራሱ ፀሐይን የሞቀች ደመቀች ያደረጋት ጌታ የባረካት ፍጡር ስለሆነች ነው። ስለዚህ የሷን ባመለክንና ባከበርን ቁጥር ጌታ ይወደናል፣ በሷ ክብር ጌታ ይምረናል ብለው ነው እንጂ ፀሐይ እንዳልፈጠረቻቸው አተውት አይደለም ማለት ነው። ሌላም የሚሰራ ሁሉ በሙሉ በሸፋዓ ስም ነው በሙሉ ወንጀሎች የሚሰሩት። ሸፋዓን በተሳሳተ መልኩ በመረዳት ሸፋዓን ግን በአግባቡ የተረዳ ሰው ሸፋዓ አለ፣ በጌታ ፍቃድ በጌታ ትእዛዝ ይስተናገዳል። ከሱ ፍቃድ ውጭ ግን ሸፋዓ የሚባል ነገር የለም ነው። من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم። ይህም ተእኪር ነው ማጠናከሪያ ነው። አላህ Subhanahu Wa Ta'ala ከፍጥረታቶቹ ፊት ለፊትና ከጀርባቸው ያለን ሚስጥር ያውቃል ይላል። ምን ማለት ነው ይሄ? የሻፊዑንም የመሽፉዑንም የሸምጋውንም የሚሸመገልለትንም ማንነት ጀርባውንም ፊት ለፊቱንም ምን ያውቃለሁ ይላል። ይሄ ትልቅ ማንቂያ ነው ለሚገባው ሰው ማለት ነው። ሸፋዓ ማለት በፍጡሮች ዘንዳ ሽምግልና ሲባል ሽማግሌ በተገልጋውና በተሸምጋው መካከል ሚና የሚጫወተው ምን ሊያደርግ ነው? ሊያስተዋውቅ ነው ማለት ነው። እኔ አንድ ሰው ጋር ከተጣላሁኝ አቀመዋለሁኝ፣ አቅም ካለኝ ልጎዳው እችላለሁና ይፈራል። ያኔ ሽማግሌ ይልካል ማለት ነው። እኔ የማከብረውና የምቀበለው ሰው ያ ሰው በሚመጣ ጊዜ ምን ይላል? ገሌ ጋር እንድትጋጫችሁ አሉ። እሱ እኮ በአጋጣሚ ሆኖ ነው እንጂ በጣም ጥሩ ሰው ነው፣ አያውቁትም እንዴ ይላል። መጥቶ እኔን ማለት ነው ማስረዳት አለበት። እኔ ስለዛ ሰው ጀርባ አላቅም እና እሱ እኮ በጣም ጥሩ ሰው ነው፣ በእንደዚህ አይደለም፣ በአጋጣሚ እንዳው የቃል ወለምታ ነው እንጂ እንደዚህ የተንኮል ሰው አይደለም፣ መጥፎ ሰው አይደለም፣ በእኔ ይሁንበት ኃላፊነቱን ወስዳለሁ ምናምን
በሚል ጊዜ እኔ ሰው ነኝ ይሄን ሰው ያምነዋለሁኝ አይደለም እንዴ በቃ አንተ እንዲት አልክስ ምንም አይደል አንተ ስል ብሎ ወኪላል ማለት ነው። አሁን እንግዲህ የማላቀው መረጃ ሰጠኝ ማለት ነው። ያን ሰው መጥፎ ሰው አድርጌ በአንድ ቃል በሁለት ቃል መርጄ ይዤው ነበረ ግን ጥሩ ሰው እንደሆነ ሐሳቤን አስቀየረኝ ማለት ነው። ለምን አላውቅምና ሐቂቃውን ማለት ነው። አላህ ዘንድ ግን እንዲህ ማድረግ ይቻላል? አንተ አልገባህም እንጂ ይሄባ ጥሩ ሰው ነው እኮ እንደዚህ በዚህ መልክ ልታየው አይገባም ትለዋለህ። አንድ ይሄ ነው። ሁለተኛ ደግሞ በርህራሄ በኩል ጌታ ጨካኝ አይደለም ቂመኛም አይደለም። ግን አንተ ፍጡር ከሆነ አቅም ታለችው በትንሽ ነገር ተነስቶ ጨካኝ ነው እና አረመኔ ነው ዲባቅ ሊመታው ይሞክራል ያደባል ጥላቱን ማለት ነው። ፍርሃትም አለበት ደግሞ ታልቀደምኩኝ ይቀድመኛል ስለሚል ማለት ነው። ስለዚህ ያ ሸምጋይ ይመጣና እንዴ ይሄ ሰው እኮ እንደዚህ ነው ምስኪን ነው ምንም ያውቀው ነገር የለም የዋህ እኮ ነው እሱ እንዳው ልታዝንለት ይገባል ምናምን ሲባል ርህራሄ ይሰማዋል ማለት ነው። መጀመሪያ ግን የታባት ብሎ ከንፈሩን እየነከሰ ነበር ያለው። አሁን ግን ይሄ የሚያምነው ሰውዬ ስለማንነቱ ስለደግነቱ ስለዋህነቱ ሲያስረዳው ርህራሄ ይሰማኛል አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ልሳሳት ነበር እንዲህ አይነት ጥሩ ሰው ነው እንዴ ይልና እንደገና በመጨከን ፈንታ መራራት ይጀምራል ማለት ነው። ለምን ከዚህኛው ሰውዬ ከሰጠው መረጃ ተነስቶ ማለት ነው። ይህ ጌታ ከኛ የበለጠ እንግዲህ ሩህሩህ ሳይሆን ቀርቶ እኛ መክረን ነው ርህራሄ እንዲገባበት የምናደርገው። ሁል ጊዜ ከጣሪም በፍጡር መቀየስ ነው የችግር ሁሉ ምንጭ። እና እንግዲህ ሰዎች በራሳቸው የሚያደርጉትን ነገር ቀጥታ ኮምፒውተር ወስደው ጌታ ጋር ያደርጉታል። ላ እንደዛ አይደለም። ጌታ የማያውቀው ሚስጥር የለም። አንተ የማታውቀውን ሁሉ ያውቃል። አንተ ስለ አንድ ሰው መተህ እንዴት ታስረዳዋለህ? ስለ አንድ ሰው መተህ ርህራሄ አድርገለት እንዴት ብለህ ትሰብከዋለህ? አላህን ሊሆን ይቻላል በምንም አይነት ማለት ነው። ሌላው ደግሞ ያ ሽማግሌው መከበር አለበት። ጌታ ዘንድ ሄዶ አቤቱታው መሰማት አለበት። ፍጡር ጋር ከሆነና ጌታ ጋር ከሆነ የተለያዩ ናቸው ማለት ነው። ፍጡር ጋር ከሆነ ሽማግሌ ሲሄድ አንድን ሰው በሚጠይቅበት ጊዜ ወዶ ብቻ አይደለም አምኖ ብቻ አይደለም ሽማግሌዎችን የሚያስተናግደው እምቢት አልኳቸው ያቄሙኛል ጉዳት ያመጡብኛል የሚል ስጋት ስላለ ነው አይደለም እንዴ። ስለዚህ አገር ሽማግሌ የታወቁ አዛውንቶች ከመጡ ይረግሙታል ተብሎ ይፈራል አይደለም እንዴ። መርገም ብቻ አይደለም ፌንት ይሉታል። ከህብረተሰቡ ሊያሴሩበት ይችላሉ ጉዳት ሊያደርሱበት ይችላሉ ከመንግስት ጋር ሊያጋጩት ይችላሉ። ያ ነገር ስለሚያሰጋው በግዱ ይንበረከካል ማለት ነው። አላህ ግን እንደዚህ አይነት ስጋት አለበት? እነዚህን ሰዎች ታልተቀበልኳቸው ጉዳይ ይፈላል ብሎ ይፈራል አበደን። ስለዚህ ይሄ ሁሉ እንግዲህ ልዩነቱን ባለመረዳት ነው ሸፋ ዝም ብሎ ሸሆቹ አሉኝ አብዶዬ ሸየያልን የምንነጉደው ማለት ነው። የለም እንዲህ አይነት ነገር አላህ Subhanahu Wa Ta'ala ዘንድ ጥሩ ከሆንክ ቀርሞውኑ አንተ ወደ ሶስተኛ አካል አያስፈልግህም። ኢላ ማን አተላህ ቢቀልቢን ሰሊም ንጹህ ልቦና ካለ ጌታን ያዘዘህን ምሰራ ከሆነ የከለከለህን የምትከለከል ከሆነ ከዛም ደግሞ አልፈህ ተተሳሳትክም ጌታ ጋራ ተውባ የምታረክ ከሆነ ለምንድን ነው ጭሰኝነት የምትፈልገው? እገሌ ይረዳኛል እያልክ እኮ ይሄ ደካማነት ነው ራሱ። ጌታ በር አይዘጋ። አላህ Subhanahu Wa Ta'ala 24 ሰዓት በር ክፍት ነው እያለ ነው። ብትሳሳት እንኳን ተውባ ካደረክ በአግባቡ ጌታ ይቀበልሃል። ለምንድን ነው እንደገና ወደ ግርድና ወደ ታች የምትወርደው? በቀጥታ ጌታ ጋር ለምን አላቃ አትፈጥርም ነው የሚለው አላህ Subhanahu Wa Ta'ala። እና እንግዲህ የሸፋዓን ጉዳይ በጣም በብዛትና በስፋት ከዚህ በላይ መዘርዘር የሚገባው ነበረ። ግን በመጠኑም ቢሆን በዚህ መልክ እንድንረዳ ይገባል ማለት ነው። ዝም ብለን ለሆነ ላልሆነው ነገር ይሸፋኛል ይገላግለኛል ይደርስልኛል እያል መጃጃል የለብንም። ከጌታችን ጋር ያለውን አላቃ በተለይ አቂዳችንን ማጣራትና ማስተካከል ይኖርብናል። ከዛ በኋላ እኛ ተጥገኝነት ወጥተን ቀጥታ ጌታ ሊቀበለንና ሊያስተናግደን ይችላል። ከሆነም ደግሞ በመስመሩ ነው ሽምግልና መጠበቅ ያለብን ማለት ነው። من ذا الذي يشفع عنده الا باذنه يعلم ما بين ايديهم وما خلفهم ሸምጋዎችንም ሆነ ተገልጋዮችን ፊትለፊታቸውና ከጀርባቸው ያለ ማንነትና ምንነታቸውን ድብቅና ስጉር ምስጥራቸውን አውቃለሁኝና በማንም አልደለልም እኔ ይሆናል ያልኩት ብቻ ነው የሚሆነው እያለ ነው ማለት ነው። ولا يحيطون بشيء من علمه الا بما شاء
ፍጥረታት ግን ከሱ ዕውቀት ይሱ ያደረጎታቸውን የሻላቸውን ካልሆነ በስተቀር ምንም አያውቁም ፍጡር የተባለ ሁሉ ማለት ነው እንግዲህ ትንሽ ዕውቀት አለው የተባለም ጌታ በመልካም ፍቃዱ ያደረጎተው ያጎረሰው ሊኖር ይችላል ግን የፍጡር ዕውቀት ፉት ቢሏት ጭልጥናት በኔ ዕውቀት አንፃር ነው የሚለው ስለዚህ አንተ ስለ ጌታ ሹኡን ገብተህ ስለ ፍጡሮች ገብተህ አብክተህ እንደዚህ ነው ወለተ ወጣ ወርደህ እንደ ጠበቃ የምታሳምንበት አቅሙም የለህም መጀመሪያውኑ አላህ ያንተንም የሱንም ምስጢር ያቃልና አንተም እሱም ብቁ መሆናችሁን ካወቅኩኝ እኔ ነኝ የምመድበውና የምቀጥራችሁ እንጂ ማንም ሰው ተነስቶ ያለኔ ፍቃድ ትርጉ ብሎ መጠየቅ የሚችል የለም ይላል ማለት ነው ወላ يحيطون بشيء من علمه ከጌታ ዕውቀት ፍጡሮች የሚከቡት ነገር የላቸውም አንዳንዶቹ ልክ እንደ ጌታ የዓለምን ምስጢር ያቃሉ ብለው የሚያምኑባቸው ነገሮች አሉ ይሄ ትልቅ ኸጦር ነው እናሳቸው እኮ ዒልም الأولين والآخرين የሚያውቁ ናቸው ይላል ማለት ማን አለ ሰይጣን ነው እንዲህ ያለህ ማንንም አላላ አላህ Subhanahu Wa Ta'ala وما أوتيتم من العلم إلا قليلا ነው ኢሚንትናት የሰው ዕውቀት ትልቅ የተባለው ሁሉ ነብያቶች ራሱ ሁሉ ነገር ያቃሉ ሁሉ ነገር ያቃሉ ኩፍር ነው ራሱ አላህ ሁሉ ነገር የሚያቅ እኔ ብቻ ነኝ ነው የሚለው ነብያት ወህይ ያደረገላቸውን ብቻ መውዱአን እሱ የፈለጋትን ነገር ካሳወቃቸው ያችን ነገር ያቃሉ ያችን ነገር ተዛች ውጭ ግን ነብይ ስለሆነ ሁሉ ነገር ያቃል አይባልም ማለት ነው ነብይ ሁሉ ነገር የማያውቅ ከሆነ ከነብይ መለስ ያለው ደግሞ ያቃል እሺ ተሱ በላይ አበደን ሊያውቅ አይችልም ማለት ነው ስለዚህ ስንት ሚሳል ነው መጥቀስ የሚቻለው በቁርአን ውስጥ ራሱ ነብዩ አለይሂ ሰላቱ ወሰለም የተለያዩ ጥቅቅን ነገሮችን እንኳን ወህይ በሚያቋርጥበት ጊዜ እንዴት ነው የሚጨነቁት የሚንሸረደዱት ምን እናድርግ ይያሉ እንትን የሚሉት ለምሳሌ ሐዲስ አልኢፍክ በተፈጠረ ጊዜ ሱረቱ ኑር ላይ ያለው ቂሳ የአኢሻ ጉዳይ ስንት ቀን ነው የታመሱት በችግር በሙናፊቆች የመውጫ መቆሚያ ያሳጥተዋቸው ማለት ነው ያ ነገር ተሰርቶ ይሆን አልተሰራ ይሆን ማወቃቅቷቸው ስንት ቀን ነው የቆዩትና በመጨረሻ ወህይ መጥቶ የፈረጃቸው ነው እና ማአት ነገር ነው ከዚህ በዘመቻ ላይ የተለያዩ ችግሮች ስንት ችግሮች ደረሱባቸው ስንት ሲስተሙ ጠፍቷቸው ግራ ተጋብተው በስንት ነገር ነው እንትን ያሉት ውጣ ወረድ ያጋጠማቸው ያን ሁሉ የሚያደርጉት ቢያውቁ ኑሮ አይደለም ማለት ነው ወለው ኩንቱ አዕለሙ الغيب لاستكثرت من الخير ይላል እና ገይብ ነገር ከሐዋሳት ራቀን ነገርማ ባውቅ ኑሮ ያ የሚጠቅመኝ ነገር ሁሉ አበክሬ እሰራ ነበረ ለምሳሌ በሚቀጥለው አመት ድርቅ ነው ማለትም ቢያቅ አንዲ ሰው በርካሽ ጊዜ ባለ በለለ እንዳውም ተዘመድ ወዳጅም ወስዶ በድር ብዙ መጋዘን ሞልቶ ያስቀምጥ ነበር በሚቀጥለው አመት ሚሊዮነር ለመሆን ማለት ነው ይሄን ስለማያውቅ ግን ድንገት ነው የሚመጣው ማለት ነው እድሉ ታለቀ በኋላ ይመጣል በሽታ አደገኛ በሽታ እንደሚመጣ ቢያውቅ ኑሮ ለዛ የሚበጅ መድኃኒት አስቀድሞ ያዘጋጅ ነበር በቀላሉ ማለት ነው ግን ሰው አንድ ነገር ሲከሰት ነው እንጂ አስቀድሞና አበክሮ የሚያቅ ማንም የለም ነው የሚለው ይሄን ሲባል እንግዲህ ከሐዋሳት የራቁና የተደበቁ ነገሮች ላይ ማለት ነው በተጅሪባና በጥናት በምርምር የሚደረስባቸው ነገሮች ልታቅ ትችላለህ ያ አስባብ ነው አላህ ሰበብ ያደረገለትን ነገር ሰበቡን ካደረገ ሙሰበቡ ይመጣል ማለት ነው ኢላ ቢማሻ ጌታ በፈቀደው ነገር እንጂ ተዛ ውጭ ማንም ሰው በእውቀት የሚከብ አይደለም ይላል ወሲዓ ኩርሲዩሁ ሰማዋቲ ወልአርድ የጌታ ኩርሲ ደግሞ የስልጣነ መንበሩ ማለት ነው ወይም መንበረ ስልጣኑ ሰማያትንና ምድርን የሰፋ ነው ይላል እና የስልጣኑን ደግሞ መጠን ሊያሳውቅህ ነው ማለት ነው አላህ Subhanahu Wa Ta'ala እንግዲህ የዓለም ኃያል ብቸኛ አንድ ኃይል ከመሆኑ የተነሳ የሱን ማንነት ለማወቅ ከፈለክ ኩርሲዩ ተሰማያትና ተምድር የሰፋ ነው ሰማይና ምድር ሰባት ሰማይ ሰባት ምድር ናቸው እነዚህ ሁሉ ተፈረካክሰው እንደ ጨርቅ ተያይዘው ቢሰፉ ስፋታቸው ምንድነው ያህል የሚሆነው ያ ተሱ ኩርሲይ ጋራ ቢወዳደር እነዚህ ሁሉ የሉም ይላል እነሱን ሁሉ መሃል ቁጭ ያደርጋል በሐዲስ እንዳውም እንደተገለጠው ሰባቱ ሰማያት እንደ 7 ሳንቲም ናቸው ይላል ሰባቱ ምድር ቢፈረካከሱ እንደ 7 ሳንቲም ናቸው 7 እና 7 ሳንቲም ምን ይሆናል
14 ብር ከ40 ማለት ነው። ያ አንድ መስክ ላይ አንድ 14 ሳንቲም አንድ ወይም እንትናይ ሞግዲ ላይ ወይ አንድ ሞሰብ መካከል አስቀምጠህ 70 ሳንቲሙን 2 ሳንቲሞችን ፈቅ ብትል ከዚህ ከመስጂዱ በር አካባቢ ብታስቀምጠው ሞሰቡ ይታያል። ሳንቲሞቹ ይታዩሃል ግን ይታያሉ። በር አካባቢ ቢቀመጥ ሞሰቧ ትንሽ ሆና ቃጤ ሆና ትታያለች። ግን ያ ሳንቲሞች ውስጧ ያሉት ምንም አይታዩም ማለት ነው። ለዋ ላይም ብታረግ እንኳን ጎድጓዳው ውስጥ ሳይሆን ለምን ተማነሳቸው የተነሳ ይዋጣሉ። የተወሰነ ርቀት እንትን ሲል መኖራቸው የለም ሞሰቡን ነው እንጂ እዛ ውስጥ ምን እንዳለ የለም። እንደዛ ናቸው አሉ። ይሄ ደግሞ ሰፌድም በለው ዝርግ እንዲሆን ሞሰብ ምናልባት ጎድጓዳ ስለሆነ ሰፌድም ሊሆን ይችላል፣ ሰሃንም ሊሆን ይችላል። እንደ 7 ሰሃን ይሆን። እነዚህን እንግዲህ 7 ሳንቲሞች የያዘው ኩርሲ የሚባለው ማለት ነው። እሱ ደግሞ እነዛን እንደያዘ አርሽ ላይ ብታስቀምጠው ትልቅ መስክ ላይ ሜዳ አውላላ ሜዳ ላይ እንደተጣለ ሰፌድ ይሆንና ይጠፋል። ትልቅ መስክ ላይ አስቀምጠህ 1 ኪሎ ሩብ ግማሽ እንኳን ራቅታል ሰፌዱ የለም መስኩ ብቻ ነው የሚታየው አይደለም። እንደዛ ነው የዓለም ስፋት አንዱ አንዱን እየዋጠው የሚሄደው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ኩርሲዩ የመንበረ ስልጣኑ ተሰማያትና ተምድር የገዘፈና የሰፋ የሆነ ጌታ ነው ይላል። ወላ የኡዱ حفظهما وهو العلي العظيم እና ይሄን ያህል ስፋትና ግዝፈት ያላቸውን ዓለሞች አላህ Subhanahu Wa Ta'ala ሰማያትና 7ቱን ሰማያትና ምድርን መጠበቅና መቆጣጠር አያዳግተውም ይላል። እንግዲህ ፍጡር ስልጣኑ ግዛቱ በሰፋ ቁጥር ያዳግተዋል። አንዱ ክልል ስትቆጣጠር ሌላው ክልል ችግር ይፈጠራል ማለት ነው። ግን ጌታ ሰማያትን ሙሉ በሙሉ ምድርንም ሙሉ በሙሉ መንበረ ስልጣኑ ላይ ሆኖ ፈለገው ዓለም ያለችውን እንቅስቃሴ በሙሉ ይቆጣጠራታል። እንዳንድ እንትን አድርጎ ማለት ነው። የሚያቅተው የሚያዳግተው ነገር የለም። አበደል አቢዲን በዚህ መልክ ነው ዓለምን የሚመራው ይላል ማለት ነው። وهو العلي العظيم وهو العلي فوق كل مخلوق ከፍጥረታቱ ሁሉ በሙሉ የላቀ የበላይ ኃይል ማለት እሱ ነው። وهو العظيم فوق كل العظماء واصحاب الجاه ተታላቆች ሁሉ በላይ ታላቅ ሊባል የሚገባው እርሱ ብቻ ነው። ያውም ታላቅ ታለ ማለት ነው። ከተውንስ እሱ ጋር ታላቅ የሚባል ነገር አለ እና وهو العلي بذاته وسلطانه وجاهه ማለት ነው። እሱ ከሁሉ በላይ ነው። በዛቱም ከሁሉ በላይ ነው። ከጌታ በላይ የሚሆን አንድ ነገር አለ እንዴ? እና على العرش استوى እንዳለው ማለት ነው። በስልጣኑም ከሁሉ በላይ ነው። ተሱ በላይ ፈላጭ ቆራጭ ማንም የለም። እሱ ከወሰነው ይግባ ላሙዓቂበ ለሁክሚሂ ኢላሃል ማለት ነው። በቀድሩም ከሱ በላይ ነው። እሱን የሱን ያህል ቀድር ያለው ወይም ደረጃና ማዕረግ አለኝ የሚል ሊኖር አይችልም ማለት ነው። አልዓዚም እንደገና ደግሞ ከታላቆቹ ሁሉ የበለጠ ታላቅ ሊባል የሚገባው እሱ ነው ማለት ነው። ይህን የመሰለ ጌታ በዚህ መልክ ወቁና ለሱ ተገቢውን አምልኮት ስጡ። ያኔ ነው ልትድኑ የምትችሉት ይላል አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي وعلى اله